ምግቡ አልጣፈጠም እንዴ? ምሳሌ ወዴት ልውሰድሽ? ምን ላድርግልሽ? እኔ ውጭ መጫወት ነው የምፈልግ። እሺ እኔ እናት ነይ እንሂድ። ሂድ አባዬ። አዎ ይኸው በቃ ነይ። ቀስ በሽ እንዳትወርቂ፣ ቀስ በይ። በዚህ ስራ እምነት ከታመነልን እንጠቀምበታለን፣ ከካደን ደግሞ ዛሬ የመጨረሻው ፊልሟ የሚካሄድበት እለት ነው ማለት ነው። እንግዲህ ውድ ቤተሰቦቻችን ከብዙ ነገሮችን ከማስተካከል ነገሮችን ከመጋፈጥ ብዙ ነገሮችን ከማጣራት ከመሄድ ብዙ ጉዞችን ከተራመዱ በኋላ እንግዲህ መድብልና ጓደኛው እንዲሁም ሞገስ ዛሬ የመጨረሻ ያሉትን እርምጃ ለመውሰድ ጫፍ ደርሰዋል ማለት ነው። ደርሰዋል ብቻ ሳይሆን እንግዲህ ሁኔታው ተጀምሯል፣ ገብተዋል። ውድ ቤተሰቦቻችን እንግዲህ ብሩኬ አለበ እዚህ ግቢ አለ ተብሎ ተገመተው ቤት ውስጥ ብዙ መረጃዎችን ብዙ ኢንፎርሜሽኖችን ብዙ ነገሮችን ካጣሩ እንትን ካሉ በኋላ እንግዲህ መጨረሻ ውሳኔያቸው መግቢያ በር አውቀዋል። ቀጥታ ሄደው ነገሮችን መፈጸም ነው እንግዲህ ግዴታ ማድረግ ስለነበረባቸው ወደ ፍጻሜው ገብተዋል ማለት ነው። እንግዲህ ብሩክ ያለበት ሁኔታ እንደምታዩት በጣም ከባድ ሁኔታ ውስጥ ነው ያለው። ከባድ ሁኔታ የሚባለው ራሱ አይገልጸውም። እንግዲህ እየተደበደበ በቃ እንደተባለው በቃ አካላዊ ብዙ ጥቃቶች ብዙ እንትኖች ደርሰውበታል። ቅጥቀጣ፣ ዱላው በቃ ኤቭሪቲንግ ምንም አይነት ነገር የቀረው ነገር የለም። ወደ ቤተሰቦቻችን በጣም ነው እየተሰቃየ ያለው። እንግዲህ የመድብል ጓደኛ እንዳለው እዚህ ቤት የገባ ሰው እንደዚህ ባጭሩ የሚገደል ምናምን አይደለም እንዳለው ብዙ ድብደባ ብዙ ስቃይ ከደረሰበት በኋላ ያው እውነት እንዳለው እንግዲህ ለገበያ ለሽያጭ ሁሉ የሚቀርብ አካልናቸው ሁሉ እንደሚቀርብ ነው ሲናገር የነበረው። እንግዲህ ብሩክም በዚህ ሁኔታ ውስጥ ነው ያለው። ግን ይሁን እንጂ እስካሁን እግዚአብሔር ይመስገን ምንም አይነት አካላዊ ጉዳት አልደረሰበትም። ያው መቀጥቀጡ መሰቃየቱ ነው እንጂ እንደሌሎቹ ሰዎች ምንም ነገር እንትን አልደረሰበትም። ደህና ነው። ያው እየተደበደበ ነው ያለው። ካጠገቡ የራሱ ደብዳቤ የሆነ አንድ አካል ተመድቦለት ቢራውን ይጠጣል። እዛው በቃ ሁሉ ነገር ያደርግና በስካር መንፈስ በቃ ማለት ከሰውነት እንትን ውጭ ከወጣ በኋላ ነው እንግዲህ ሁሉ ዱላ እናንተን ሰዎች ላይ የሚያደርሰው ማለት ነው። ቤተሰቦቻችን ደብዳቤ የተዘጋጀው እንግዲህ አሁን እንደምታዩት ሞገስና መድብል እንዲሁም ጓደኛው ቀጥታ እንግዲህ ቤት ሰብረው ቀጥታ ገብተዋል ወደ ውስጥም ሲገቡ እንግዲህ ዛሬ እንዳያችሁት ካሌሞሳ የሚባለው ሰውዬ እንግዲህ የለም ከአዲስ አበባ ወጥቶ ሌላ ስርፋ ተንቀሳቅሷል። ዝናም እንግዲህ ሰሞኑን በደረሰበት ቅጥቀጣ ያው ቤት ውስጥ ነው እንግዲህ ተሸጉጦ ያለው። ወደዚህ የሚመጣበት ምንም አይነት ታይም የለውም። ያሉት ሌሎቹ ናቸው። ግን እነሱ ደግሞ ይሄን ያክል ሬዲ ወይም ዝግጁ አይደሉም ለነገሮች ማለት ነው። እንደዚህ አይነት ነገር የሚፈጠራል ብለው ምንም ያሰቡት ነገር ስለሌለ ቀጥታ ገብተዋል። እንግዲህ ተመግባትም አልፈው እንግዲህ ኃይለኛ ተኩስና ትርምስ ነው እንደሰማችሁት። የሚገርመው ያ ተኩሱ ሲበዛ ብሩክ ጋር የነበረው ልጅ ራሱ ብሩክ ጋር ሲመጣ ሲሄድ ነበረ። በመጨረሻ ነገሩ እየጠና ሲሄድ ተኩሱ እየጨመረ ሲመጣ እንግዲህ ካጠገቡ ሸሽቶ ሂዷል። ምንድነው ብሎ ነገሩን ወደዛ ለማጣራት ሄደ ይመስላል። ግን ይሄ ተኩሱ ሲጋጋል ደግሞ ብሩክ እንግዲህ ካለበት እየተንቀሳቀሰ ነው። ያው በእርግጥ ብዙ ዱላ ተደብድቧል፣ ብዙ ነገሮች ደርሰውበታል። ግን አሁን እንግዲህ እግሩን እያነሳ ነው ማለት ሰብሰብ አድርጎ ለመቆምና ለማምለጥ ነገሮችን እያመቻቸ ነው የሚገኘው። እንግዲህ ውድ ቤተሰቦቻችን እንደሚሳካላቸው እንግዲህ ብሩክም ደግሞ እንደሚወጣ ምንም አንጠራጠርም። ማለት እኔ እንጃ እንደዛ ነው የሚሰማኝ። ምንም ሳይሆኑ እነሱም
የመድብል ጓደኛውም መድብልም እንዲሁም ሞገስ እንኳን ፈርቷል። በነገራችን ላይ ፕሮሚስ ገብተዋል። ማንም ወደ ኋላ ላይ ሸሽ የሚመጣውን ነገር ፊት ለፊት ይዘው ሊጋፈጡ። ኧረ ሞገስ ቻለ። ሞገስ ነው እንደዚህ ተጋፍጦ ፊት ለፊት የሚለው አይመስለኝም። እንዴት ነው እውነት ሞገስ የሚመጣውን ነገር ሁሉ ይቀበል ይሆን? እስኪ የምናየው ይሆናል። በነገራችን ላይ ከሆነ ደስ ይለናል፣ ግን የሚሆን አይመስለኝም። ሞገስ እንግዲህ አፈተለክ ነው የሚለው በእርግጠኝነት። እሸሻለሁ ሲል ደግሞ ተመቶ ዘው ባልቀር አትሉም? ለፈሪ ሀገር አይጠቅመውም የሚባል ነገር አለ። እንግዲህ ፈርቶ እሸሻለሁ ብሎ ሌላ አደጋ እንዳይደርስብን ነው የምንፈራው። ውድ ቤተሰቦቼ እንግዲህ ያው መድብልና ዙሮ ሶስታቸው ፕሮሚስ ቃል ገብተው ተጨባብጠው በክንዳቸው እንግዲህ መሀላቸውን ፈጽመው ነው ወደ ስራ የገቡት። እንግዲህ ሞገስም ወይ በዙ አጋጣሚ እንግዲህ ጀግና ሊሆን ይችል ይሆናል ብዬ ተስፋ አደርጋለሁኝ። እና ውድ ቤተሰቦቼ እንግዲህ ቅድስት ይመጣል ብሩክ ብሎ አሁንም ትንሽ ፍንጭ ሰጥቷታል። እንግዲህ ደስ እያላት ነው በጣም። መድብልም ጥያቄ ጠይቋት ነበረ። ከብሩክ ጋር የነበራችሁ ግንኙነት እንዴት ነበረ? ብሩክን ተወጁ ነበር ወይ ብሏታል። ያው እንግዲህ ያው ለመግደርደር ብትሞክርም በመጨረሻ ወደው ነበረ። እሱም እንደሚወደኝ የተወሰነ ነገር እያየው ነበረ። ምክንያቱም ካደረኩለት አንጻር ነገሮች ለማመስገን ራሱ ቃል ሲያጥረው ነበረ እና ያ ደግሞ እንደሚወደኝ ማሳያ ነው ብለዋለች። ምን አድርገሽለት ነበር አንቺ በህይወትሽ ብሎ ነበር መድብል የጠየቃት። እንግዲህ ምሳሌ ታመመች ጊዜ እንግዲህ 6 ዓመት የሰራሁበትን ደሞዜን ሰጥቼዋለሁ ያጠራቀምኩትን። ከዛ ሲቀጥል ደግሞ ማህሌት ምሳሌ እንግዲህ እና ይሄ ብር ስጥሽ ብላ ብር በሰጠችኝ ሰዓት ብሩን መልሼ ተቀብዬ ለብሩክ ነው የሰጠሁት እና ያንንና ሌሎችን በማድረጌ ብሩክ ከቃል በላይ እንትን እያለው ነበረ ምናምን ብሏ ናዋይተዋለኝ። መድብልም እንግዲህ አብሽሪ አይዞሽ ምንም ችግር የለውም ወንድሜ በህይወት ይምጣ እንጂ የመጀመሪያ የትም የሚሄድበት እንትን የለውም። እንግዲህ ላንቺን ነው ማጋባችሁ አብሽሪ ብሏት ነው የወጣው። ግን እንግዲህ ሂደዋል። ዙሮ እውነት ይሳካላችሁ ይሆን? እስኪ እናንተ ሀሳባችሁን አስቀምጡ። እኔ እንደሚሳካላቸው ተስፋ አደርጋለሁ። ግን በነገራችን ላይ ዝና ሰምቷል መግባታቸውን። እንግዲህ ከገቡ በኋላ ተኩስ ምናምን ስለሰማ ይሁን ወይም እንዴት እንደጠረጠረ ባላቅም እንግዲህ ሰምቷል ማለት ነው። ከመስማትም አልፎ እንግዲህ ለማህሌት ደውሎላት እነ ብሩክ እነዛ ሰዎች የማይሆን ነገር ሳይሞክሩ አይቀሩም እና እስኪ እነ መድብል ቤት ካሉ ደውለሽ አጣሪ ብሏት ነበረ። ኧረ እኔ በዚህ ሌሊት ለማን ነው የምደውለው? ሲጀመርስ ማን ያነሳልኛል ነበር ያለችው። ኤፍራታ የት ናት ሲላት እንግዲህ ያው አጠገቧ ነች። ኤፍራታን እንግዲህ ለማዲያን ማህሌት እየሞካከረች ነው። የለችም እዚህ ቤት ተኝቼ ነው፣ እሷ ግን ቤት ውስጥ የለችም ሞታ ሄዳለች ነበር ያለችው። እሱም እንግዲህ አሁን እሱ ጉዳይ ለሚያሳስበው ማታ ላይ አዲሳሽ እንዲያሲመጣ እሷን እየረሳት ነው ይመስለኛል። ኤፍራታም እንግዲህ ወደ የት ልሂድ ጸበል ልግባ ይሆን ሱባ ለያዝ የት ልሂድ ገዳም ልሂድ የት እያለች ራሷን እንግዲህ ከራሷ ጋር ውዝግብ ውስጥ እናንተም ውስጥ ገብታለች። ውድ ቤተሰቦቼ ያው እስካሁን ግን በህይወት መቆየቷም ፈጣሪዋን ታመስግን አይደል? በዝናና አሳልፋ ሰጣ ዛሬ ድረስ መሰንበቷ ራሱን የወዲው ይገሏታን ይሾታታል እያልኩኝ ፈጣሪ ይመስገን። ኤፍራትዬ የኔ እናት እና ውድ ቤተሰቦቼ እንግዲህ ዛሬው ቪዲዮ ይሄን ይመስል ነበር። ሰብስክራይብ ላይክ በማድረግ አበረታቱኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። እንግዲህ በቀጣይ ቪዲዮ ደግሞ በአዲስ ቪዲዮ እንገናኛለን ማለት ነው። ብሩኬ ካለበት ወጥቶ እንግዲህ ከልጁና ከቤተሰቦቹ ጋር ከወንድሙ እንዲሁም ከሚወዳት ፍቅረኛው ጋር ተደባልቀው አንድ ላይ የምናይበት ቀን ቅርብ ነው። በቀጣይ ክፍል እንገናኝ።